ገነት የሚገባው ሚኒማም የሚያገኛቸውን ነገሮች ሲዘረዝር መሐመድ ተጠይቆ ማለት ነው የሆነ ሰው ገነት ሲገባ የሚያገኛቸው ሚኒመም ስጦታዎች ምን ምንድናቸው ተብሎ ተጠየቀ። ያንን ሲመልስ ምን ይላል? መጀመሪያ ትንሹ የሚያገኙት ስጦታ ማለት ነው በገነት ትንሹ የሚያገኙት ስጦታ ምንድነው የሚለውን ተጠይቆ እየመለሰ ምን አለ? መጀመሪያ ከሞት ይነሳል። ከዛ በኋላ ከጀነት ምን ይላክለታል ይላል? ሺህ ካሜል ማለት ነው። የሴት ግመል ትላክለታለች። ክንፍ ያላት ነች። ሆፍ ይሄ ኮቴ ነው የሚባለው ሻኮና ማለት ነው። ከወርቅ እንደተሰራ የሚያብረቀርቅ አይነት ግመል ትመጣለች። ይዛው ወደ ገነት ትሄዳለች፣ ወደ ቤቱ ትወስዷለች ይላል። ዘንድ ቤቱ መጀመሪያ ሲገባ ከመግባቱ በፊት ትልቅ ዛፍ አለ። ከዛፉ ስር 2 ውሃዎች ይፈልቃሉ ወይም ይፈሳሉ። ስለዚህ ግመሏ ሄዳ ልክ ከዛፉ በወርቅ የተሰራ ሰንሰለት እዛ አለ፣ እዛ ሄዳ ትቆማለች። እሱ ከሁለቱም ውሃዎች ይታጠባል። መጀመሪያ ፊቱ በጣም ያበራል፣ በደስታ ይሞላል። ከሁለተኛው ውሃ ደግሞ ሲታጠብ ፀጉሩ የሚያምር ይሆናል ምናምን ይላል። ዘንድ ደጋርዲያን ማለት ነው የቤቱ ጠባቂ ያለው እኔ ጠባቂ ነኝ ልወስድ መጥቻለሁ ብሎ ወደ ቤቱ ይዞት መግባት ይመጣል ይጀምራል ማለት ነው። ደን በመሬት ላይ የነበረችው ሚስቱ ትመጣና ሚስቶቹ ከሆኑ ሚስቱም ከሆነች ትመጣና ትስመዋለች። በጣም ነው የምወድህ፣ አንተም በጣም ነው የምትወደኝ፣ ከአንተ ለዘላለም አልለይም ምናምን ብላ ትነግረውና ወደ ክፍሉ ይዞት ይሄዳል። እሷን ሰላም ካለ በኋላ ወደ ክፍሉ ይዘውት ይሄዳል ይላል። እዚህ ጋር ለማሳጠር ማለት ነው። እዚህ ጋር የሚታያቸው ከሆነ አሁን እያነበብኩኝ ልሄድላቸው። ኦኬ it is built on the waterfall of pearl ምናምን ይላል የተሰራው none of the paths will be ምናምን። ኦኬ ተመልከቱ which will have a bed ይላል። አሁን ወደ ሆነ ክፍል ይወስዱትና ምን ያለው ክፍል ነው የሚወስዱት? አልጋ ያለው ክፍል። አልጋ ያለው ክፍል ከወሰዱት በኋላ on the bed will be 70 mattresses on which will be 70 wives ይላል። አንድ ትልቅ አልጋ አለ። በትልቁ አልጋ ላይ 70 ምንጣፎች አሉ። በሰባዎቹ ምንጣፎች 70 ምኖች አሉ ይላል? ሴቶች አሉ። ኦኬ በሰባዎቹ ምንጣፎች ላይ 70 ሴቶች 70 ሚስቶች አሉት ይላል። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። የሰባዎቹ ሚስቶች ቆዳቸው ንጣቱ በጣም ነጭ ከመሆኑ የተነሳ በስኪናቸው አልፈ ማሮ ኦፍ ዴር ቦን ማለት የአጥንታቸው መቅኔ እስኪታይ ድረስ ነጮች ናቸው ይላል። መቅኔያቸው እስኪታይ ድረስ ነጫጭ የሆኑ 70 ሴቶች አሉ። ኦኬ he will pass then በእነሱ ማለፍ ይጀምራል። the night in intercoursing with all of them ይላል። ስለዚህ ሌሊቱን ሙሉ ከነዚህ ሴቶች ጋር ምን ሲያደርግ ያድራል ይላል? ሴክስ እያደረገ ያድራል። the minimum gift given to ለአንድ ሰው በቃ ትንሽ ተሰጠው ከተባለ ይሄንን ይሰጠዋል ይላል። ከሰባዎቹ ጋር ምን እያደረገ ይቆያል ያድራል ይላል? ሴክስ ያድርግ ያድራል። ሶ ሴክስ ማድረግ ፐርፐዙ ወይም ደግሞ የመጀመሪያ ስጦታው ነው ማለት ነው። እና የሴቶቹ መቀመጫ ዲስክራይብ ሲደረግ እዚህ መጽሐፍ ገጽ 155 ላይ እንዲህ ይላል he will have 72 wives ማርቴር ከሆነ ደግሞ ይሄ ሰማዕታት እንደሚባሉት ደግሞ 72 ሚኒማም ይሰጠዋል ይላል እንደ ደረጃቸው። አሁን ባይዘወይ ይሄ 2 ዋይቭስ የሚለው በጣም በእስልምና ራሱ ኮንትሮቨርሻል ነው። የሆነ 2 ዋይፎች ይሰጡታል የሚል ኮንትሮቨርሻል ነው። ከሑሪዎቹ ነው ወይስ ከዚህ ዓለም ከምድር ሴቶች ነው 2 የሚሰጠው የሚለው ማለት ነው። ኦኬ ከምድር ሴቶች 2 ተሰጥቶት ለእያንዳንዷ ሚስቶቹ 70 ሑሪዎች ይመደቡላቸዋል የሚል አስተምሮ አላቸው። ለምሳሌ ከምድር ሴቶቹ 2 ይሰጠውና ለእያንዳንዷ ለዚች ለአንዷ 70 ለሁለተኛዋ 70 አገልጋዮች ይሰጠውና እነሱ አስ ኩንኩባይን ሲሆኑና ሌሎቹ ኩንኩባይን የሚባል ግን በቃ አስ ሴክስ ስሌቭ የማይቆጠሩ እንደዛ ብለው ነው ዲፋይን የሚያደርጉት። እና ይሄ 72 ምናምን ሲባል ሊሚት እንዳይመስላችሁ ማለት ከሚስቶቹ በተጨማሪ 72 ሑሪዎች ይሰጠውና
ኦር ከአራት ከሆኑ ሚስቶቹ በተጨማሪ 72 ሑሪዎች ይሰጡትና ይለ one of them will occupy her seat a mile of the land ይላል። የአንዷ ሴት መቀመጫ ወይም ደግሞ መቀመጫ ኦፍ ኮርስ ወይም ደግሞ የለውም ስንት ነው ስፋቱ ይላል? 1 ማይል ማለት ወደ ኪሎ ሜትር 1.6 ኪሎ ሜትር እንደማለት ነው። 1.6 ኪሎ ሜትር መቀመጫ ስፋት ያላት ሚስት ነች ለ72 ሆነው ግን አንዷ ብቻ መቀመጫዋ ይህን ያክል ይላል። እና ለዛ ነው አናስ እንዴ ሰውየው ግን ይችላል ሲባል አንዴ ለአንዷ ብቻ ሳይሆን ለ100 ሴቶች የሚችል ጉልበት ይሰጠዋል ተብሎ የተብራራ ማለት ነው። እና የወንዱ ሴክሹዋል ዲዛይሩ ኦኬ ለ70 ዓመት ይቆያል። ኦኬ ሴክሹዋል ዲዛይሩ የሰውየው ማለት ነው ለ70 ዓመት። እዚህ ጋር የሚታያቸው ከሆነ ገጽ 218 እዛው ማለት ነው። ሰይድ ኢብን ጁበይር ሰይድ the sexual desire of the man in paradise will go on for 70 years ይላል። ዲዛይሩ ብቻ ፍላጎቱ የሴክስ ፍላጎቱ 70 ዓመት ከዛ በኋላ ይቆማል ነው ይቋረጣል ነው 70 ዓመት ሲሞላው ያው ወደ ሌላኛው ይሸጋገራል መሰለኝ። እኔ አሁን ይቆማል ይሁን እዛ ትራንስፈር ከአንዷ ጋር ይሁን 70 ዓመት እኔ አላውቅም። ግን ሴክሹዋል ዲዛይሩ ግን በቃ ይሄ ስታንድ እንደሆነ 70 ዓመት ያክል ሴክሹዋል ዲዛይሩ አይቀን ማለት ስታንድ እንደሆነ ማለት ነው። እንደውም አንዳንዶቹ ሀፍረተ ስጋው ራሱ እንትን የማያደርግ ፍላሲድ የማያደርግ ማለት ነው። ፍላሲድ የማይሆን ሀፍረተ ስጋ ይሆነዋል እና ዳዝናት ዲስቻርጅ ስፐርም ዳዝናት ፊር ዴይዝ ይላል። እዚህ ጋር የሚታያቸው ከሆነ ወንዱ ማለት ነው። ያው እዚህ የሚታያቸው ከሆነ እዚህ ጋር yes with an untiring ሀፍረተ ስጋ and unending lust ይላል። unending lust untiring ያው ሀፍረተ ስጋ and unending lust with force without discharging sperm or fearing days ይላል። በቃ ያን ሁሉ ሴክስ አድርጎ ራሱ ስፐርም ዲስቻርጅ የለም፣ ሞት መፍራት ምናምን የለም። ግን ይሄንን ሴክሹዋል ዲዛይሩ ለ70 ዓመት ምናምን ይቆያል ተብሎ ተጽፎለታል። እና ያው ከሞላ ጎደል በጣም ብዙ ነገሮች ማሳየት ይቻላል። አይ ቲንክ ከዚህ በኋላ ቢርድ እየሆነ ስለሚሄድ አንተን እዚህ ጋር አሳፈርክኝ። እስልምና ላይ የምትሰሩ ወንድሞች ተረጋጉ። አይ ግን እስካሁን እንደሰማችሁት ይሄ በጣም ከበቂ በላይ ነው። እውነቱን ለመናገር በዚህ ደረጃ ራሱ እንሄዳለን ብዬ አላሰብኩም ነበረ። ለናሙና የተወሰነች ነገር ብቻ ታደርጋለህ ብዬ ነበር ያሰብኩት። ኤኒዌይስ ማሳየቱ ሰዎች ደግሞ እንዲረዱት ያደርጋል ሀሳቡም። በመጀመሪያ ደረጃ አሁን ዮሐንስ ስላለው ነገር ትንሽ የጠቅላላ ያለ ነገር ይህን ባናቆስ የሚል ሰው ካለ ቅድም አንድ ያነበብኩላችሁ የመጽሐፍ ቅዱስ ክፍል ስላለ ምናልባት አዲስ የመጣችሁ ሰዎች ካላችሁ አንድ የመጽሐፍ ቅዱስ ክፍል ላም ሮሜ 16 ቁጥር 17 ነው ያልኳችሁ። ሮሜ ምዕራፍ 16 ቁጥር 17 እንዲህ ይላል ቅዱስ ጳውሎስ፣ ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን ሙስሊሞች ይቃወማሉ አይደል? ትምህርታችንን ሰው እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትና ማሰናከያ የሚያደርጉትን እንዲህ ያሉ ሰዎችን እንድትመለከቱ ለምናችኋለሁ ይላል። ምን እንድትሉ? እንድትመለከቱ። ተዋን እንመለከት ምን አይባልም። እሺ ጋይስ ብቻ አንሳደብ። አሁን ይሄ ትምህርታቸው በቃ የነሱ ይሄ ትምህርት ነው። ትምህርታቸው በቃ እንግዲህ በእስልምና ውስጥ ያለው እንግዲህ የቀጣይ ህይወት ትምህርታቸው በቃ ይሄ ነው። ሰው ትምህርታቸው ይሄ ስለሆነ ብድግ አድርገን ትምህርታቸውን ይዘን ስንሳደብ አንውልም። ቢያንስ ግን ትምህርታቸው ምን እንደሆነ ግን ማወቅ አለብን፣ መመልከት አለብን። ለምን ቅዱስ ጳውሎስ እንደዚህ ያለ እንድትመለከቱ ለምናችኋለሁ አለና ከእነርሱ ዘንድ ፈቀቅ በሉ። ማሰናከያ የሚያደርጉትን ትምህርቶቻችን የሚቃወሙትን ሰዎች ከእነርሱ ፈቀቅ የምንለው ስንመለከታቸው ነው። ብዙ ጊዜ ሰው ትምህርቱን ሽፍን አድርጎ ክድን አድርጎ ሳያስነቃ ማለት ነው ያለበትን አደገኛ ትምህርት ምንም ሳታውቁት የሌላ ሰው ሃይማኖት ላይ ብቻ በመዋሸት
የነሱ ትክክለኛ አስመስሎ ለማሳየት ይሞክራሉ። እስልምና እንደዚህ ያደርጋል። ብዙ ሙስሊም ወንድሞቻችን እዚህ ያሉ መምህራኑ ኡስታዞቻቸው ምናምን እንግዲህ ወንድሞችም ምን ለማድረግ ይሞክራሉ? በእነርሱ ዘንድ ያለውን አደገኛ ትምህርት እንዲነሳ አይፈልጉም። ማነው ክርስትና ላይ ግን ይመጡና ክርስትና በትክክል የሚናገረውን አይደለም፣ ክርስትና የማያስተምረውን ከመጽሐፍ ቅዱስ ደስ ያላቸው ሌሎች ጥቅስ ብቻ ምዝ እያደረጉ ራሳቸው እየተረጎሙ በአባቶች ትርጓሜ አይደለም በራሳቸው ትርጓሜ እየተረጎሙ የሌላ ሐሰተኛ ትምህርትን በማሰራጨት ነው የሚታወቁት። ሰው ክርስትና ትክክል አይደለም ብለው በሐሰተኛ ክሳቸው እንደዛ ለማስረገጥ ይሞክሩ እና ዘንድ ክርስትና ትክክል ካልሆነ እንግዲያውስ ትክክለኞቹ እኛ ነን ይላሉ። ስለነሱ ምንም እኮ የሚታወቅ ታሪክ የለም። አሁን ውስጣቸው የደበቁትን ነገር እኮ ማንም አያውቁም። ስለዛ ምንድነው ማወቁ ጥሩ ነው፣ መሳደብ ግን አስፈላጊ አይደለም። ስለዛ እንሳደብ። እንደዚህ አይነት መሳደብ ምናምን ብቻ አይደለም። በነገራችን ላይ ሙስሊም ወንድሞቻችን እንዲከፉም አንፈልግም። እውነቱን ለመናገር በምንናገራቸው ነገሮች የሙስሊም ወንድሞቻችን ልባቸውን ማቁሰል አይደለም የምንፈልገው። ቢቻል ያሉበት ቦታ ጨለማ እንደሆነ ከተረዱት እንግዲያውስ ብርሃን ደግሞ እንዲናፍቁ። ሰው ብርሃንን መናፈቅ የሚጀምረው ብርሃን ውስጥ እንደሌለ ማወቅ ሲጀምር ነው። ጋይስ ሰው ብርሃንን የሚናፍቀው መቼ ነው? ብርሃን ውስጥ እንደሌለ ሲያውቅ። ስለዛ ብርሃን ውስጥ እንዳልሆኑ ማሳወቅ አለብን። ይህንን በግልጽ ነው የምንናገረው። የሚከፋ ካለ በዚያው በጣም ይቅርታ። ግን ብርሃን በክርስቶስ ኢየሱስ ብቻ ነው። እውነተኛው የዓለም ብርሃን ጌታ ኢየሱስ ነው። ጋይስ ሰው በክርስቶስ ካልሆነ ብርሃንን ሊያይ አይችልም። ስለዛ ብርሃንን የሚያየው በክርስቶስ በኩል እንጂ ሌላ በማንም አይደለም። ስለዛ ሰው ከክርስቶስ ውጭ ከሆነ በጨለማ አላሁንም። ስለ እሱን በግልጽ ነው የምንናገረው። ጌታ ኢየሱስ ይህንን ነው በቃ መጥቶ የተናገረው ይህንን ነው። በብርሃኑ እንድንመላለስ ጌታ ኢየሱስ የዓለም ብርሃን ሆኖ ወደ ዓለም መጥቷል። ስለዚህ ይህንን ኮምፕሮማይዝ አናደርግም። ሰዎች ይከፋቸዋል ብለን ያለ ኢየሱስ በብርሃን መኖር ትችላላችሁ፣ ጨለማ ውስጥ አይደላችሁም አንልም። ይህንን ቦልድሊ የምንናገረው ማንም ሰው የፈለገውን ነገር ቢያመጣ ያለ ኢየሱስ ብርሃን እንደሌለ ግን በግልጽ ነው የምንናገረው። ስለዛ የስ በብርሃን ውስጥ አይደላችሁም፣ በጨለማ ውስጥ አላችሁ። አሁንም ወንድሞቻችን እህቶቻችን ፕሊዝ በጌታ ኢየሱስ በኩል ያለውን ይህንን ብርሃን ደግሞ እዩት። ጌታ ኢየሱስ እኮ ብርሃናችን ነው። ድንግዝግዝ ባለ ጨለማ ውስጥ በነበርንበት በዚያን ጊዜ ሰዎች ሁሉ ወደ ጣዖት አምልኮ በገቡበት በዛ ሰዓት ፈጣሪን እንኳን እግዚአብሔርን እንኳን ማወቅ በተሳናቸው ሰዓት በብዙ ኃጢአቶች ተተብትበው የተለያዩ አማልክትን ፈጣሪ አምላክ ብለው በሚያመልኩበት በዚያ ጊዜ እውነተኛውን አምላክ እናመልከው ዘንድ ጌታ ኢየሱስ መጥቶ ስለ ሁላችን ወደ ዓለም መጥቶ በሁላችን ልብ ላይ ብርሃኑን አበራ። በዚህም ምክንያት እውነተኛውን አምላክ አወቅ ነው። ጋይስ እውነተኛውን አምላክ ያወቅ ነው ጌታ ኢየሱስ ሰው ሆኖ ስለመጣ ነው። ማለት በምልአት ያወቅ ነው፣ የተረዳ ነው እግዚአብሔርን ጌታ ኢየሱስ ይመጣል። ከዛ በፊትም እንደው ለሆነ ህዝብ ለአይሁዳውያን የተገለጠበት መንገድ አለ። አሁን ደግሞ በጌታችን በክርስቶስ ኢየሱስ በኩል ራሱን ገለጠ። እውነተኛውን አምላክ እኛስ ይዘናል። ስለዛ እናንተ ኑ ነው ወደዚህ አምላክ የምንለው። ይህንን ስንል እየተሳደብን አይደለም፣ እናንተን በማስከፋትም አይደለም ነው የምንለው እንጂ ጨለማን ግን ማስለየት አለብን። ስለዛ ሰው ጨለማ ውስጥ እንዳለ ስትነግረው ኦኬ ጨለማ ውስጥ ነኝ አሁን ዘንድ ብርሃኑን ደግሞ አሳዩ ማለት ይጀምራል። ለዛ ነው ይህንን የምናየው እስልምናን የምናየው እንጂ እንደ የመሰዳደብ የመጨቃጨቅ ምናምን ፍላጎቱ ኖሮን እንዳልሆነ እንድትረዱ እንወዳለን። አንዳንድ ሰው እንደዛ ስለሚመስለው ማለት ነው። ልክ አሁን እስልምና ወይ ፕሮቴስታንት ምናምን ብሎ ሲነሳ ብለን ስናነሳ እንደዚህ የራሳቸውን ሃይማኖት አያስተምሩም እንዲ ይላሉ። ትክክል፣ የራሳችንን ነው የምናስተምረው። ስናስተምር ግን የእኛን ሃይማኖት የሚቃወም ሰው ካለ፣ ማሰናከያን የሚያደርግ ሰው ካለ ስለሱ ደግሞ አይ እነሱ ይኸው ከዚህ አንጻር እንደዚህ አይነት እምነት አላቸው ከኛ ጋር ያላቸው ልዩነት ይሄ ነው ብለን ደግሞ እንናገራለን። ሰው ልዩነታቸው አንዱ ለምሳሌ ይሄ ነው። ዛሬ የተነሳው በጣም እንደው ቅድም ፓሽኔት ሆኖ ሲያስተምር እንደነበር አይታችሁታል ኡስታዛቸውን። ሰው ኡስታዙ ሲያስተምሩ የነበሩት የራሳቸው ትምህርት ነው፣ አያገባንም ብያቸዋለሁ። የራሳቸው ትምህርት የራሳቸው ነው፣ ግን ከኛ አንጻር ስናየው ግን ትክክል አይደለም ብለን የምናምነው። ሌሎች ኡስታዞቻቸውም ሲናገሩ እንደሰማችሁት አሁን ቅድም ዮሐዴ እንዳሳየን በገነት ተስፋ የሚደረጉ ነገሮች ሊኖሩ ይችላሉ፣ ግን ቢያንስ አሁን አንዱን ግን አይተናል። ለምሳሌ እህቶችን ተስፋ ያደርጋሉ ወንድሞች፣ ወንዶቹ ሴቶቹን ተስፋ ያደርጋሉ። ምን አይነት ሴቶችን? ጡታቸው ጉጭ ጉጭ አለ ምናምን። ኤኒዌይስ አሁን ቅድም ሲባል የሰማችሁትን እንዳላቸው እንደዚህ ሆነ። አሁን አንድ ማይል የሆነ ምናምን የተባለው ግነታዊ ሊሆን ይችላል። ግነታዊ ከሆነ ምንድነው እያስተላለፈ ያለው? ግን ግርንግዳ ያላቸው እህቶች ምናምን እንደዛ ነው ተስፋ የሚያስደርግ እና ጉጭ ጉጭ ያለ ጡት ያላቸው እህቶችን እንደዛ ተስፋ ያስደርጋል ማለት ነው። በጣም በሚያስገርም ሁኔታ ደግሞ አንዲትን ሴት ብቻ አይደለም፣ አንዲት ሴት ለአንድ ወንድ ምናምን አይደለም። እዛ
ቅድም ኡስታዙም ሲናገር እንደሰማችሁት ዮሐዴም የኢብን ከስርን አውጥቶ ሲያሳይ እንዳያችሁት 100 እህቶችን አንድ ወንድም ከ100 እህቶች ጋር በአንድ ቀን 100 ደናገላንን ይችላል። እንደዛ እሺ። ሰው 100 ሴት ከ100 ሴቶች ጋር እንደዛ ማድረግ ማለት ጋይስ ቀላል አይደለም። ማለት አሁን እንድታስቡ የምፈልገው ነገር ምንድን ነው? ለምን ማትስ አንሰራም አይደል? ማትስ እንስራ። በአንድ ሰዓቱ ማነው በአንድ ቀን ውስጥ 24 ሰዓት ነው ያለው ጋይስ፣ 24 ሰዓት አይደል? በ24 ሰዓት ውስጥ ከ100 ሴቶች ጋር ማለት ስታከፋፍሉት እንግዲህ በየአንዳንድ ሰዓቱ 4 ምናምን ሴቶች ጋር ይደርሳል አንድ ወንድም። ስለዛ አንዱን ሰዓት ለ4 ሴቶች ካከፋፈላችሁት 15 ደቂቃ ማለት ነው። በየ15 ደቂቃው ነው። በየ15 ደቂቃው ደግሞ ሲሆን አንዲት ሴት ጋር የሚቆይበት የሆነ ሰዓት ይኖራል አይደል? የሆነ ያህል ደቂቃ። እሺ እኔ ምን ያህል ደቂቃ እንደሆነ አናውቅም። እዛ ከሚሰጣቸው ብርታት አንጻር ከሆነ ብዙ ሰዓቶችን መቆየት፣ ብዙ ደቂቃዎችን መቆየት ይኖርበታል ብዬ ተስፋ አደርጋለሁ። ግን ዝም ብላችሁ እንደው 10 ደቂቃ ብቻ በራሱ ብትሰጡት 5 ደቂቃ ያርፍና ደግሞ ሌላኛው ሀገር ይሄዳል። 10 ደቂቃ ይቆያል። 5 ደቂቃ ያርፍና ደግሞ 10 ደቂቃ ይሄዳል። 5 ደቂቃ ብቻ ያርፍና በዚህ በ5 ደቂቃ በምትተርፈው ሰዓት ምንድን ነው የሚያደርገው? ይሄ ወንድማችን ነው። ይሄ ወንድማችን ምንድን ነው የሚያደርገው? ይሄ እኛ እምነት አይደለም። እንደዚህ አይነት ነገር እኮ የለም በመጽሐፍቶቻችን፣ እንደዚህ የለም። ኡስታዞቻችንም ተሳስተዋል የሚል ሙስሊም ካለ ባይዜ እኔ ፌር ለመሆን ነው የምሞክረው። ስለዛ መጥቶ ይኸው እዚሁ ጋር ይጠይቃል። ዮሐዴን እንዲጠይቅ እፈቅድለታለሁ። የትኛው ሙስሊም ኡስታዞች ምናምን ካላችሁ ፕሊዝ ፍሪ እና በጣም ፍሪ ሁኑና እድሉን ሰጣችኋለሁ። ከየት አመጣኸው ዮሐድ? እንዲህ ያለ ነገር በእኛ ዘንድ መች አለ ብላችሁ መጠየቅ ይቻላል። የሰማነው ያው ከኡስታዞቻችሁ ነው። ኡስታዞቻችን ተሳስተዋል ካላችሁ መጽሐፍቱ አይደል የሚላዩት፣ ከመጽሐፍቱ ላይ ከየት አገኘው የሚለውን ነገር መጠየቅ ይቻላል። እና ጡተ ጉቻማዎች ምናምን የሚለው እሱ እንኳን በግልጽ ቁርአኑ ላይም ስላለ የሚያከራክር ነገርም አይደለም፣ አይከራከሩበትም። እንዳልኳችሁ 10 ደቂቃ አንዲት ሴት ጋር ቆይቶ 5 ደቂቃ ያርፋል። ከዛን 10 ደቂቃ ይሄዳል፣ 5 ደቂቃ ያርፋል። እንደዛ ሊሆን ነው አሁን ማትሱን እንስራው ካልን ማለት ነው። ያውም ያለ እንቅልፍ ነው። ባይዚ ሙሉ 24 ቀንም ማታ እንዳለ ሁሉንም አስቤው ነው እንደዛ የሚሆኑ እና አሁን ኢማጂን ሰው ተስፋ እያደረገ ያለው ይህንን ነው። ጉች ያለ ጡት ያላቸውን እህቶች፣ ሰፋ ያለ ዳሌ ያላቸውን እህቶች በዚህ ደረጃ እና ገነትን ዝም ብላችሁ ሳሉት። አሁን ገነትን ሳሉት፣ የሚመጣውን ህይወት ሳሉት ጋይስ። የሚመጣውን ህይወት ምን አይነት ህይወት እንደሆነ ማለት ነው። እዛ አዲሱ ዓለም ላይ ምን አይነት ህይወት እንዳለ ዝም ብላችሁ ሳሉት። አንድ ወንድ 100 ሴቶች ጋር የሚለው ሌላኛው ወንድም ለእያንዳንዱ ወንድሞች 100። እንደውም ሚስትየዋ ደግሞ አለች አይደል? በነገራችን ላይ 100 ይሰጠዋል የተባለው ከሚስትየዋ ውጭ ነው ኡስታዙ እንደተናገሩት ከሆነ እና ሚስትየዋ ደግሞ 100 ሴቶች ተሰጡት ብላ አይከፋትም ካላችሁ፣ ኧረ አይከፋትም። እንደውም ለምን 200 አልሆንም ብላ ይቆጫታል። ስለዚህ እንደዛ ከሆነ ትምህርቱ የምርም የመጪውን ህይወት በእስልምና ዘንድ አሁን እየተሰጠ ያለውን የመጪውን ህይወት ተስፋውን ይዩት። ያለው ተስፋ ያ ኑሮ ነው። ኑሮውን ደግሞ ይዩት እስቲ ጋይስ። በቃ ኑሮ አንዳንድ የቁርአን ክፍሎች ላይም እንደሚናገረው ይሄ ፍሬ ምናምን ያዘሉ ዛፎች አሉ። ሰው እየሄደ ቅንጥፍ እያደረገ የሚበላው ማለት ነው። እንዳይንጠራራ እንኳን እንዳይረቀው ምናምን ዘንበል ይልለታል። ዮሐዴ ከተሳሳትኩኝ ያው ታረም ዘንበል ይልለታል። በቃ ፍሬውን እየቆረጠ ሙዙንም ምኑንም ይበላል። ደግሞ በ5 ደቂቃ እሷን ያደርግ ይሆን ወይስ ጋደም ብሎ ይነሳ ደግሞ ይሆን? ምንድን ነው አሁን ይህንን የምናሳያችሁ ለምንድን ነው? ይህ ነገር የምር የፈጣሪ ነው ወይስ ሰውኛ ነገር ነው? ሰዎች አሁን ያኔ ይሄ ነገር የመጣው በአረቡ ክፍል ነው። የአረቡ ክፍል ደግሞ ያኔ በጣም ውጥንቅጡ የበዛበት ክፍል ነበረ አይደለ? አዎ፣ እስልምና የመጣበት ሰሙን አካባቢ በጣም ብዙ ጭካኔዎች፣ የዝሙት ነገሮች ምናምን በጣም የበዙበት ጊዜ ነበር እና ሰው እንደዚህ አይነት ነገር ስለሚያስደስተው አይደል? ያው እንግዲህ ሴክሹዋል የሆነ ነገር እነዚህ የስጋ ፈቃዶች ምናምን የስጋ ፍላጎቶች አሉ አይደለ? ሰዎችን ልክ እንዴት ነው አንድ ህፃን ልጅን ና ቸኮላት እገዛላለሁ ይህንን ነገር ሄደና አምጣ ወይም ደግሞ አጥና ምናምን እንደምትለው ቸኮላት እገዛላለሁ ብለህ ያው ቸኮላት ስለሚወድ ያ ልጅ በሱ እንትን እንደምትለው በሰውኛ አሰራር እዛ ላይ እኮ እንደዚህ አይነት ሴክስ አለ። በጣም ብዙ ሴቶች ተቀምጧል። ደግሞ ያበዱ ቺኮች በስማ ጡት ትላለህ። እንደዛ አይመስልም ወይ ጋይስ? አይመስልም? የምር የፈጣሪ ነገር ነው ይሄ ነገር ከሆነ ሰየው ብላችሁ ካመናችሁ፣ ግን እኔ የሰው ነገር ይመስለኛል።
ይመስለኛል። ወደኛ ስትመጡ ተስፋችን እሱ አይደለም። ተስፋችን 100 እህቶች ተሰጥተውኝ ምናምን። በነገራችን ላይ እንደዚህ አሁን ይህንን እኛ እንደ ልቅነት ነው የምናየው። በጣም ከታላቅ ይቅርታ ጋር ሙስሊም ወንድሞች ልቅነት እንደ ልቅነት ነው የምናየው ይህንን እና እንደዚህ ልቅነት እግዚአብሔርን ባንፈራ ጌታ ኢየሱስን ባንፈራው እና እሱን ባንወደው እዚህ ማድረግ እንችላለን። የሀገር ችኮችን እያተራመስን መኖር እንችላለን። ጌታን ካልፈራን ጌታን ካልወደድ ነው አሁን እዚሁ ገነት አልጠብቅም እዚሁ ማድረግ ይችላሉ አይደል? እንደዚህ በእንደዚህ አይነት ሁኔታ ውስጥ ያሉ በጣም ብዙ እህቶች ስለሚኖሩ በሚያሳዝን ሁኔታ ማለት ነው እንደዚህ ስለሚኖሩ በቃ እየሄድክ በተለይ ሳንቲም ካለ በቃ አለቀ ገነት ነው የምትኖረው ማለት ነው። እዚህ በቃ ገነት ሊሆንልን እንደዚህ አይነት ነገር ውስጥ እንዲህ አይነት ነገር እየፈጸምክ እና ተስፋችን ይህ አይደለም። የኛ ተስፋችን በቃ ከክርስቶስ ጋር መኖሩ እንደዚሁ ራሱ ለኛ ትልቅ ተስፋ ነው። ሞተን አንቀርማው። አንዴ እዚህ ላይ አንድ ነገር ላስታውሳችሁ። አሁን ይሄ ያለው ነገር ይሄ ከሴቶች ጋር እንደዚህ የሚለው በእስልምናው ዘንድ ያለው ምንም አይነት ማስረገጫ ነገር የለውም። በቃ ዝም ብሎ መናገር ብቻ ነው። እኛ ጋር ግን እርግጥ ያለ ተስፋ ግን ተሰጥቶናል። እርሱም ከክርስቶስ ጋር እንደምንኖር ነው። እሱ 101% እርግጠኞች ነን። እንዴት ካላችሁኝ ጌታ ኢየሱስ ሞቶ ተነስቷል። ጌታ ኢየሱስ ሞቶ አልቀረም ተነስቷል። ስለዛ እኛም እንነሳለን ነው። በቃ ትልቁ ሀሳብ የክርስትና ይሄ ነው። ኢየሱስ መጥቷል። ስለ ዓለም ሁሉ ራሱን አሳልፎ ሰጠ፣ ሞተ፣ ተነሳ። እንግዲያውስ የትንሣኤያችን በኩር ሆኗልና እርሱ የትንሣኤያችን መጀመሪያ ሆኗልና እኛም ሞተን አንቀርም እኮ እኛም እኮ እንነሳለን። ከጌታችን ከክርስቶስ ኢየሱስ ጋር ደግሞ እንኖራለን። መቼ ነው? ከትናንት ወዲያ ገብተን እንደተማማርነው ማለት ነው። በዚህ ቃል ተጽናኑ ብሎ ጳውሎስ እንደተናገሩ በመጀመሪያ የተሰሎንቄ መልእክት ምዕራፍ 4:18 ላይ በዚህ ቃል እያንዳንዳችሁ ተጽናኑ ይላል። በየትኛው ቃል? ሁልጊዜ ከጌታ ጋር እንኖራለን በሚለው ሁልጊዜ ከጌታ ጋር እንኖራለን። ጋይስ አስቡት እስቲ ክርስቲያን ወንድመቶቼ፣ አሁን የምትወዱት ያ ጌታ ኢየሱስ ይመጣል ተመልሶ። ይሄ አስባችሁ ግን ታውቃላችሁ? ባለፈው ቴሌግራም ላይ ጽፌላችሁ ነበረ። ጌታ ኢየሱስ ሲመጣ አሁን እናገኘዋለን፣ በነገር እናየዋለን ምናምን እና እናየዋለን። ክርስቶስን የምርም እናገኘዋለን። እንደዚህ ቀጥታ በአይናችን እያየነው ጌታ ኢየሱስ ይመጣል እና ከእርሱ ጋር አብሮ ቅዱሳኑ ይመጣሉ። ወላዲት አምላክም ትመጣለች። ኦፍኮርስ ከቅዱሳኑ ጋር መኖር እንጀምራለን። ያኔ ከቅዱሳን መላእክቱ ጋር ጌታ ኢየሱስ ይመጣል ዘንድ ሁላችንም እንነሳለን፣ አብረን እንሆናለን። ያኔ አስቡት፣ በጌታ በኢየሱስ ኢየሱስን እናገኘዋለን። በስመ አብ ክርስቶስ ኢየሱስን ጋይስ አምላካችንን ያ በስጋ የተገለጠውን ጌታ እሱን እናገኘዋለን። ከእሱ ጋር ደግሞ አብሮ እነዛ የምንወዳቸው ቅዱሳን ደግሞ አሉ። ከእነሱ ሁሉ ከቅዱስ ጳውሎስ ጋር እኮ እንገናኛለን አይደል? አዎ ከጳውሎስ ከነ ዮሐንስ ከሌሎች ሐዋርያት ከጌታችን እናት ከእመቤታችን ጋር እመቤታችንም እናገኛታለን። ደግሞ ትመጣለች። በጣም በጌታ ምሕረት እንደዚህ አይነት ሁኔታ ውስጥ ነው የምንገባው። እንዲህ በኢየሱስም እግዚአብሔርን ጌታችን ኢየሱስን ማግኘት እሱ ፈቅዶልን እግሩን ሄደን ብንነካው ብንስመው በስመ አብ እንደዚህ የሆንን ዘለዓለሙ አንድ ቀን ነው የሚሆንብን እና ከጌታ ጋር እንኖራለን የሚለው ለእኛ ትልቁ ተስፋችን ነው። አለቀ። የክርስትና ትልቁ ተስፋ ምንድን ነው ከተባለ ጌታ ኢየሱስ ይመጣል። የተባረከው ተስፋችን ይሄ ነው። የተባረከው ተስፋችን አይደል የሚለው ቅዱስ ጳውሎስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይልና ቲቶ ምዕራፍ 2 ይህንን ሁላችሁም የሚያዙ በጣም የምወደው የመጽሐፍ ቅዱስ ክፍል ይሄ ነው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል የሚለው እንዳለው ነው ትላለን። ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ደግሞ ያለው በጣም የምወደው የእግዚአብሔር ቃል ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ይህ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን ኃጢአተኝነት ጋይስ፣ እዚህ ኃጢአተኝነት ለምሳሌ ዝሙት ኃጢአተኝነት ነው። ከብዙ ሴቶች ጋር እንደዚህ ነገር መፈጸም ኃጢአት ነው። ያንን ኃጢአት በእስልምናው ገነት ላይ ሽልማት ሆኖ ነው የሚቀጥሉበት። ኦኬ፣ ያንን ኃጢአት የማይሆንበት መንገድ ሊኖር ይችላል በእነሱ አስተምሮ። ግን ያው እኛ እዚህ አሁን ይህን ነገር ኃጢአት አረ ምንለው ሰው እንዲህ ያለ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን ምን የተባረከውን ተስፋችንን
የትኛው ነው የተባረከው ተስፋችን? ጉች ጉች ያለጡት ያው ግርንግድ እንዳለ ነው። የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ያጸጋ ምንም በመጠበቅ የተባረከውን ተስፋችንን እርሱም የታላቁ አምላካችንን መድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። በእኛ ዘንድ ያለው ተስፋ ይሄ ነው ጋይስ። ጌታ ይመጣል፣ ይወስደናል፣ ከእርሱ ጋር እንኖራለን፣ እናገኘዋለን። ኧረ በስመ አብ! አሁን ሞት ያስፈራናል ጋይስ፣ ሞት ያስፈራናል። ይህንን እዚህ ነገር ላይ በጣም ጥሩ እምነት ካለን፣ ትልቅ እምነት ካለን የምር ሞት ያስፈራናል። ጌታ ስንሄድ ክርስቶስን እንደምናገኘው ካወቅን በተስፋው እርግጠኛ ነን። በነገራችን ላይ ጌታ ኢየሱስ በሰጠን ተስፋ እርግጠኞች ነን፣ 101% እርግጠኞች ነን። ከዛ እንዳንጓደል ግን ምን ማድረግ አለብን? በተስፋው ምንም ጥርጣሬ የለም። ጌታ የሰጠን ተስፋ ላይ የሚጠራጠራለን ከእናንተ መካከል የለም። ጌታ በሰጠን ተስፋ አንዳች እንኳን ጥርጣሬ የለንም። የእምነት ሰዎች ነን። እምነት ይላል ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ምንድነው ይሄ ያላየነውን ነገር ምናምን የማናየውን ነገር ተስፋ የሚያስደረግ ነገር ያስረግጣል። ስለዛ የእምነት ሰዎች ነን። ጌታ በሰጠን ተስፋ 101% እርግጠኞች ነን። ግን ከዛ ተጓድለን ግን እንዳንቀር ጋይስ አሁን ባለችን በዚህ በትንሽዬ ዘመን እግዚአብሔርን በመፍራት እግዚአብሔርን በመውደድ ልናሳልፍ ይገባል። መንኩሱ አይደለም መንኩስ የሚፈልግ ካለ እሰየው፣ መንኩሱ ጥሩ ነው። እኛ ደግሞ ማንመነኩስ ሰዎች በተቻለን አቅም እንደው ሲምፕል ብንሆንም ቀለል ያለን ብንሆንም ከጓደኞቻችን ጋር መጫወቱ ምናምን ያለ ቢሆንም እንኳን በዛ ሁሉ ውስጥ ግን እግዚአብሔርን መውደድ፣ እግዚአብሔርን ማፍቀር አለብን። እግዚአብሔርን መውደድ አለብን። እግዚአብሔርን መፍራት አለብን። ሰዎችን ማስከፋት የለብንም ጋይዝ። በሰዎች ላይ በክፋት መነሳሳት በፍጹም የለብንም። ከዝሙት ፈጽሞ መራቅ አለብን። ከዝሙት መራቅ አለቀ። እግዚአብሔርን ይሄ ነገር የሚበድለው ከሆነ የሚያሳዝነው ከሆነ ስጋችሁ የመንፈስ ቅዱስ ማደሪያ ነው፣ የእግዚአብሔር ቤተ መቅደስ ነው ስለተባልን የእግዚአብሔርን ቤተ መቅደስ አንስተን የጋለሞታ ቤተ መቅደስ ልናደርገው አይገባም። አይደለም አይገባም። በቃ ከሱ ይሄ አደገኛ ከአደገኛ ከሆኑ ኃጢአቶች ራስን ማራቅ እያራቁ በቅድስና ህይወት ሰው በእንደዚህ ነገር ሲፈተን በዝሙት ምናምን ቶሎ ብሎ ማግባት፣ ሲያገባ ደግሞ በቸርች በኤርሲያን ውስጥ ከኤርሲያን ውጭ ጋብቻ አለ የለ፣ ነውር ነው ይሄ። ባለፉት ዘመናት ውስጥ ጌታ ደግሞ በነገር ሁሉ ከእነርሱ ጋር ይሁን። ከአሁን በኋላ ግን ይህንን እያወቀ ከቤተክርስቲያን ውጭ የሚያገባ እርሱ ነውረኛ ነውራም ባለጌ ነው። የምር ነው እና በኤርሲያን ውስጥ ሰው ተጋብቶ በቅድስና ደግሞ ሊኖር ይገባል። ባል ለሚስት እጅጉን ታምኑ፣ ሚስት ለባል እጅጉን ታምና ባል ሚስቱን ልክ ጌታ ኢየሱስ ኤርሲያንን እንደወደዳት እንደዛው ራሱን እንኳን አሳልፎ ሲሰጣት ድረስ የሚጠብቃት የሚመግባት ሆኖ ሚስት ሁሌም ለባሏ የምትታዘዝ ሆና ልክ እንደዚህ አይነት ኑሮ ያስፈልገናል። እና ወይስ ተስፋችን ልዩነት አለው በእስልምናና በእኛ መካከል ያለው ተስፋ ልዩነቱ አንዱ ይሄ ነው። ቅድም እንዳልኳችሁ ምናልባት ግን እስልምና ላይ ትንሽ በያዝዶ ሆነ ሀላክ ትክክል የሌለ ነገር ነው ያስቀመጥከው የሚል ሰው ካለ ግን እንግዲህ እሱን አስገብተን ሀሳቡን መቀበል እንችላለን ማለት ነው። ወደ ሌላው ሀሳብ እንግባ። ስንት ሰዓት ነው እስቲ? ሰዓቱ በጣም እየሄደ ነው። ነገ እንደምታውቀው ቅዳሴ ነው እና እርሊ መተኛት ስላለብን በጠዋት ለመነሳት አጠር አድርገን እዚህ ላይ ትንሽ ነገር ለጊዜው፣ ምናልባት ወደፊት ደግሞ በሰፊ ወይ ትመጣበታለህ። ለአሁኑ በአጭሩ የምትመልስልኝ አንድ ጥያቄ ያቀርባለሁ ማለት ነው። አህመዲን ጀበል የተባለ አንድ የእስልምና መምህር ወንድማችን በዚህ በአይሻ ጉዳይ ላይ ጥያቄ ሲነሳ እንግዲህ በተደጋጋሚ ስለሚነሳ በአይሻ ጉዳይ ላይ ምንድነው ሙሐመድ አይሻን ሲያገባት ገና ሕፃን ልጅ ነበረች የሚል ነገር ተነስቶ በዛ ትችት ይቀርባል። ምክንያቱም ገና በአሻንጉሊት የምትጫወት ልጅ ስለነበረች በአሻንጉሊት የምትጫወት ልጅ አሻንጉሊቷን አስጥሎ ወይም ከና አሻንጉሊቷ እሱ አያገባም። ይሄ ክርክራችሁ ደረስ አይደለም። ደግሞ አሻንጉሊቷን አስጥሏታል ወይስ እንደያዘች ነው እንዳትሉ፣ አሻንጉሊት ይዛ እንደነበረ ይታወቃል። በአሻንጉሊት ስትጫወት እንደነበረ ሐዲሳቱ በግልጽ ተናግረዋል። ግን አልጋ ላይ ሲያስተኛት ግን አሻንጉሊቷን አስጥሎ ነው ወይስ አያስጥል የሚለውን እሱ አያገባም። ሆነም አልሆነም ግን በአሻንጉሊት የምትጫወት ልጅ እንደዚህ አድርጓል ተብሎ ትችት ይቀርባል። እንግዲህ እስልምና ላይ
ትችት ያቀርባሉ ሰዎች። ይህን ለመመለስ ሲፈልግ በራሱ መንገድ ይሄ እንደው ከዚህ አንጻር ነው ብሎ መመለስ ይቻላል። ትችቱ አግባብነት ከሌለውም ከዚህ አንጻር አግባብነት የለውም ብሎ ማስረዳት ይቻላል። ከዚህ አርቀው አልፈው ግን የሌላ ሰው ሃይማኖት ላይ ይመጣሉ። ሙስሊሞች ይመጡና ያልተደረገ ነገር እንደተደረገ አድርገው ለመናገር ሲሞክሩ ያለ። የተደረገ ነገር ከሆነ ችግር የለውም፣ ግን ያልተደረገ ነገርን በምን መልኩ ሲናገሩ ሰማን? እመቤታችን ከቅዱስ ዮሴፍ ጋር የነበራት ግንኙነት ልክ ሙሐመድ ከአይሻ ጋር እንደነበረው ግንኙነት ከእሱ ጋር ለማነጻጸር ሲሞክሩ አይተናል። የእመቤታችን ምንም የሚገናኝ ነገር የለውም። ኦፍኮርስ ሰው የእመቤታችን ምንም ግንኙነት እንደሌለው እንድታውቁ አስቀድመን ከአይሻ ጋር በተያያዘ በአይሻና በመሐመድ መካከል ያለውን ግንኙነት እስቲ በጣም ለአጭር ደቂቃ ይዋዲ መርዘም የለበትም ቶሎ መተኛት አለብን ባል እና እሱን ለናሙና ያህል ትንሽ ማስረጃዎችን አሳየንና እናልፋለን። ኦኬ እሺ አኬ ቃለ ሕይወት ያሰማልን። አሪፍ ነገር ብላል። በተለይ በገነቱ ዙሪያ አስቧል። ክርስቶስ ኢየሱስን አይተ ከዛ በኋላ ሴት ስትመኝ ክርስቶስ ምን ያክል ፈጣሪህን ብጥለው ነው ይነክ ፈጣሪ ፊት ሆነ ፈጣሪ ረስተ የሆነ 72ቱ ሴቶች ትዝ የሚሉ ጀስት ኢማጂን በጣም ከባድ ነው። እና እንኳን እዛ በክብሩ በልዕልናው ተገልጦ እሱን መላእክት እንኳን ለማየት የሚናፍቁት ጌታ ፊት ለፊት ተገልጦ ይቅርና በምድር ተመላልሶ ሲያስተምር እንኳን ሐዋርያት ያላቸውን ሁሉ ጥለው ነው የተከተሉት ጌታችንን። እና በሰማይ ደግሞ ስጋዊ ነገር ሁሉ ጥለን የምንከተለው አምላክ በቃ እሱ ደስታችንም ህይወታችንም ነው የሚሆነው። በእስልምናው ግን ከፈጣሪ ይልቅ ሴቶች ናቸው የሚያስደስቱ ወይም ደግሞ የደስታ ምንጭ የሚሆኑት ማለት ነው። እና ይሄ በደንብ ሊታሰብበት ይገባል ለማለት ነው። አሁን ወደ አነሳው ሀሳብ ስንመጣ አሁን እንግዲህ የእመቤታችን ጉዳይ አንተ ራሱም ስላነሳው ምንም አለካው ምንድነው ይሄ ዩቱብ ፋላሲ የሚባል አለ አይደለ? እኛ ጋር ያለው እሳት እናንተም ጋር አለ፣ ስለዚህ ተያይዘን እንጥፋ አይነት ነገር ማለት ነው። ሲጀመር የሚነሳው አርጊመንት ምንድነው? ቅድም አኬም እንዳለው አንድ ይሄንን ሀሳብ ሶርስ ወይም ደግሞ ገላጩ ፈጣሪ ነው ተብሎ ነው። ኦኬ የመሐመድ ለየት የሚያደርገው ፈጣሪ የፈቀደው ፈጣሪ ያዘዘው ትምህርት መሆኑ ነው። ኦኬ ፈጣሪ ያዘዘውና ያስተማረው ትምህርት መሆኑ የት ነው ያስተማረው ፈጣሪ የሚል ሰው ሊኖር ይችላል አይደል? በሱረቱል ጠለቅ ወይም ደግሞ የፍቺ ምዕራፍ የሚባል አለ በእስልምናው። እዛ ክፍል ላይ ሴቶች እሺ አንዴ ማስረጃ ከፍቼ ቶሎ ብዬ የተወሰኑ ነገሮች አሳይቼ አኬ ጠቅልሎ እንወጣለን። ነገ እሑድ ስለሆነ ሱራ 65 ይቻላል ሪያክት እያደረጉ መቀጠል እንችላለን። እሺ ሱራ 65 ላይ ምን ብሎ አላህ ያዛል ለሙስሊሞች ማለት ነው? ስለ መፋታት ሱረቱል ጠለቅ ማለት የፍቺ ምዕራፍ ማለት ነው። እና ሴቶች እንዴት መፋታት እንዳለባቸው ወይም ደግሞ የመፋታትን ህግ የሚያስቀምጥበት ምዕራፍ ነው ማለት ነው። ስለዚህ ማን ናቸው መፍታት የሚችሉት ወይም ደግሞ መፋታት ካለባቸው? እኒያም ከሴቶቻቸው ከአደፍ ያቋረጡ ወይም ደግሞ በእዳቸው ህግ ማለት ነው ብትጠራጠሩ እዳቸው 3 ወር ነው ይላል። ለምሳሌ አደፍ ያቋረጡ ሴቶች አሉ አይደለ? ለምሳሌ እድሜያቸው የሆነ ከስንት ነው ከ35 ዓመት በላይ ምናምን ሲሆኑ ያቆማሉ አይደለ? ፔሪድ ማየት ልክ እንደዚያ እነዛ ያቋረጡ ሴቶች ከሆኑ ስትፈቷቸው በምን አይነት መልክ ነው የምትፈቷቸው የሚለው ያው ከተፋቱ ከ3 ወር በኋላ ማግባት ይችላሉ። ፈታቸው ከዛ ከ3 ወር በኋላ ሊያገቡ ይችላሉ። ፔሪዳቸው ቼክ ተደርጎ ማለት ነው። የምርም በእድሜ ምክንያት 45 ሶሪ የምርም በእድሜ ምክንያት ነው ፔሪዳቸው የቆሙ ወይስ አርግዘውና እንዳይሆን የሚለውን ቼክ አፕ ለ3 ወር ይሰጣቸውና ከዛ በኋላ ካላረገዙ ማግባት ይችላሉ ማለት ነው። ሁለተኛው እነዚያ ገና አደፍን ያላዩት እነዚያም እዳቸው 3 ወር ነው ይላል። እነዚህ ደግሞ ገና ህፃናት ሆነው ፔሪድ ማየት ያልጀመሩ ሴቶች እስከሆኑ ልንፈታቸው ከፈለግን ወይም ደግሞ ልትፈቷቸው ከፈለጋችሁ እነሱም 3 ወር ቆይታችሁ ምን ትሏቸዋላችሁ? ትፈቷቸዋላችሁ ይላል። ኦኬ እንዴት? ምክንያቱ ህፃን ነች፣ ፔሪድ አላየችም፣ ግንኙነት እያደረጉ ቆዩ። ከዛ ሊፈታት ፈለገ፣ ፈቷ 3 ወር መቆየት አለባት። ምክንያቱ በዛ ሰዓት ፔሪድ ጀምራ ጸንሳ ምናምን እንዳይሆን ቼክ ለማድረግ ማለት። ካላየች ምናምን ስቲል አሁንም
ከ3 ወር በኋላ ግን ድጋሜ ሌላ ሰው ልታገባ ወይም ደግሞ ማግባትም ትችላለች ማለት ነው። እርጉዞች ከሆኑ እርግዝናቸው እስኪያልቅ ድረስ ወይም ደግሞ እስኪወልዱ ድረስ ነው የሚል ህግ ትመለከታላችሁ። እዚህ ጋር ኢዳቸውን ወይም ደግሞ ኢዳ ይሄ ገና አደፍን ያላዩ የተባሉት አንዳንዶቹ ሙስሊሞች ምን ለማለት ይሞክራል? አይ ይሄ እኮ የተባለው በበሽታ ምክንያት እድሜያቸው ራሱ ደርሶ ያማያዩ ሊሆኑ ይችላሉ፣ እንደዛ እያለ ነው ለማለት ይሞክራል። የትኛውም ተፍሲር ተመልከት፣ በዚህ ጉዳይ ተስማምተ ባይዘው ሁሉም ተፍሲሮች ሲያብራሩ ተስማምቶ አያውቁም። ባይዘው አንዱ ሌላ ቢል አንዱ ምናምን ይላሉ፣ ከዛ የተመቻቸው ይመርጣሉ። በዚህ ጉዳይ ግን ሁሉም ተፍሲሮች ማለት ነው ተመሳሳይ ሀሳብ ነው የሚያስቀምጡት ማለት ነው። ለምሳሌ ኢብን አባስ አለ፣ እዚህ ጋር አልጀላሌን አለ፣ ኢብን ከሲር አለ። ሶስቱም ምንድን ነው የሚሉት? ኦኬ ገና አደፍን ያላዩ የተባሉት እነማን ናቸው ተብሎ ሲጠየቅ መሐመድ ምን አለ? ዞስ እዚህ ጋር ለምሳሌ አልጀላሌን የሚታያቸው ከሆነ አላቅም፣ እዚህ ጋር ይላል ዞስ who have not yet menstruated because of young age ይላል። እድሜያቸው በጣም ትንሽ ከመሆኑ የተነሳ ፔሪየድን ያላዩ ሴቶች ፈታችኋቸው 3 ወር ቆይተው ድጋሚ ማግባት ይችላሉ ይላል። ኢብን ከሲርም ተመሳሳይ ሀሳብ ያነሳል። ስለዚህ በፈጣሪያቸው ደረጃ ምን ይላል? ፔሪየድ ያላዩ ሴቶች ማግባት እንደሚቻል፣ ማግባት ብቻ አይደለም መፍታትም እንደሚችል ህግ እያስቀመጠ ነው። ይሄን መሰረት አድርጎ መሐመድ ራሱ አይሻ ጅብሪል በካርትን ወይም ደግሞ ይሄ ሸራ ስሎ ሰጠኝ እና አንቺ ሚስቴ እንደምትሆኝ አላህ ነግሮ ነበር፣ ወይም ደግሞ አሳይቶኝ በጅብሪል በኩል ነው አይሻ እንዲያገባት ባይዘው የታጨችለት ማለት ነው። እዚህ ፐርፐዝሊ በፈጣሪ የታዘዘ ትእዛዝ ነው በእስልምናው ሲሆን ማለት ፈጣሪ እንዴት ገና የወር አበባ ማየት ያልጀመረችን ህፃን ልጅን ኦኬ አግባ ብሎ ኦርደር በቃ በስዕል አቅርቦለት ሊያቀርብ ይችላል። ገና ፔሪድ ማየት ያልጀመረች እቃ ብላ ጠግባ ያልጨረሰች ህፃን ልጅ መምረጥ ክፉና ደጉ መምረጥ የማትችል ልጅ እንዴት ሊያጋባው ይችላል ተብሎ ሲጠየቁ ድንግል ማርያም ገብርኤል መጥቶ አብስሯት ይህ እንዴት ሊሆን ይችላል ብላ ኦኬ ራሷ ኮንፌስ አድርጋ ይሁንልኝ ይደረግልኝ ብላ አሜን ብላ መቀበል ምችል እናት ማነጻጸር አታፍሩ ማለት ሼም አይደለም። አይሻ እኮ አታውቅም፣ ምንም የምታውቀው ታሪክ የለም። ኦኬ እሷ እቃቃዋ ነው የምታውቀው፣ መሐመድ እንዳገባት ነው የሚያውቀው። እና ጭራሽ ረስታው ከጓደኞቿ ጋር እቃቃ የምትጫወት ህፃን ልጅ እሱ ራሱ አግብቷት ሄዶ ወስዷት ማለት ነው። እቃቃ ትጫወታለች እሱ ማስረጃ ኦኬ በማስረጃ እናሳይ። እሺ እንዲህ ይላል። እሺ ማስረጃውን ልክፈት። እሺ እስከምከፍት ድረስ ሙሐመድ እንግዲህ አይሻ የምትባልን እህት እንደዚህ አግብቶ ነበረ እና በልጅነቱ አግብቷት ስለነበረ ለዚህ ጉዳይ አንዳንድ ትችቶች ሲደርስባቸው ከማን ጋር እያነጻጸሩ ነው አልኳችሁ? ቅዱስ ዮሴፍና ወላዲት አምላክ መካከል ያለው ግንኙነት ልክ እንደዛ እንደሆነ አስመስለው ያልተገባ ነገርን በእመቤታችን ላይ በቅዱስ ዮሴፍ ላይም ሲናገሩ ይሰማሉ። ይህ ያልተገባ ነገር ነው። ከመጽሐፍት ላይ ያላገኙትን ነው እንደዚህ በዛ መልኩ ለማስቀመጥ የሚሞክሩት እና ሰው ምን እያልኳችሁ ነው? የምር ለንጽጽር የሚበቃ ነገር ነው። ዮሐድ እያሳየን ያለው እሱ ነው። ራሱ ፈጣሪ ነው አንደኛ አይሻን የመረጠው ለመሐመድ ከፈጣሪ ዘንድ የተመረጠችለት ሆናለች። ስትመረጠለት ደግሞ አይሻ ደግሞ ገና አቃቃ የምትጫወት አሻንጉሊት ያላት በአሻንጉሊት የምትጫወት ልጅ ነበረች። የ9 ዓመት ልጅ የ7 ዓመት የ6 ዓመት ልጅ እያለች አገባት። በ9 ዓመት ደግሞ የኮንሱሜሽኑ ነው። የ9 ዓመት ህፃን ልጅ እያለች አሻንጉሊት በምትጫወትበት ሰዓት ወደ አልጋ ላይ ይዟት ወጥቷል የሚል ትችት ይቀርባል። ስለዚህ አሁን ትችቱን መጀመሪያ መረዳት አለብን። እነሱ እንዴት ከእመቤታችን ጋር እንዳገናኙት እንድትረዱ ማለት ነው። እና እስኪ ትችቱን በደንብ ለመረዳት እሱን እየነገረን ያለው አሳየን። ያ በጣም ተስፋችን ኢየሱስ ነው የሚለው ኮመንት ጥሩ ነው። ተስፋችን ኢየሱስ ሁሌም ሌላ ቦታም ስትሄዱ ከሆነ በኋላ እንደውም ጥሩ ነው። ተስፋችን ኢየሱስ የሚለው ጥሩ ኮመንት ነው። ፕላስ ደግሞ ቅድም ዮሐዴን 100 ሺህ የማስገባቻ ልጅ ስትሉ ነበረ። እያሰብንበት ነበረ እኛም በምን መልኩ ነገሮች እንትን እንደምንል። የኔም አካውንት አጋጣሚ በጣም ስለተመታ ቪዲዮ ያን ያህል ብሰራም ያን ያህል የሚጠቅሙ አልመሰለኝም። ስለዚህ የተወሰነ ይነሳሳና ቪዲዮን የምሰራለት ይሆናል። ፕሊዝ በተቻላችሁ አቅም ዮሐዴን
ፎሎ ያላደረጋችሁ ሰዎች ፎሎ አድርጉት። በጣም የተወደደ ወንድማችን ነው። እስልምና ላይ ይሰራል። እስልምና ላይ ሲሰራም ደግሞ የሆነ ጥሩ በሆነ ወይ ይሰራል። ጥሩ ነው። አሪፍ ነው። በጣም ቆንጆ፣ በደንብ እውቀቱን በጣም ቆንጆ ነው። ፕላስ ደግሞ ሰዎችን በማያበሽቅ መልኩ እያደረገ ለማስረዳት የሚሞክር ወንድማችን ስለሆነ ፎሎ ማድረግ አትርሱ። ዮሐዴን እስልምና ላይ ብቻ አይደለም ፕሮቴስታንቲዝም ላይ ሌሎችም ላይ ይሰራል እንደዚሁ። ዮሐዴን ፎሎ አድርጉት። እሺ ቀጥል ሶይ። ላኪ ሰላማችሁ ይብዛ። እንዴት አመሻችሁ? አሜን፣ እግዚአብሔር ይመስገን። የታባቱ ገባ ታዲያ ልደውልለት እስቲ። ቆይሽ ድንገት እያወራ ከሆነ ኦኬ። አይ መደወል አልችልም፣ እዚህ ጋር ይቋረጥብኛል። ዮሐዴ ደውሉለት እስቲ። አኬ ይሰማል? አሁን ተመልሻለሁ። በጣም ይቅርታ ኔትወርክ ተቋርጦ ነበር እና አጥፍቼ ያበራሁት። ኦኬ ኦኬ፣ እሺ ልቀጥል እና አጠራ አድርጌ ለማቅረብ ያክል ሶርሶቹ ነግራችኋለሁ። ለመጻፍ ሞክሩ ከቻላችሁ ማለት ነው። ሱናን አልነሳኢ 3379 ላይ ሱናን አልነሳኢ እና እየተቆራረጠ ነው። ዮሐዴ ኮንሱሜትድ ዘ ሜሬጅ ዊዝ ሚ። ዮሐዴ ምን ማለት ነው አለውኝ? አኬ እየተቆራረጠ ነው በጣም ምንም እየተሰማ አይደለም። እስቲ አሁን አውራ። እየተቆራረጠ ነው። አሁን ይሰማል? እስቲ አሁን ቀጥል። እስቲ አሁን ድገሙ አንዴ። ወይ ተመልሼ ልግባ መሰለኝ፣ ተቋርጦ ነበር። አሁን ቀጥል እስቲ። አሁን ቀጥል እስቲ። ነገ ቅዳሴም ስለሆነ ምናምን። እሺ ይሄ ቪዲዮ በመጀመሪያ ላይ ዮሐዴ ያሳያችሁ እንደ መንደርደሪያ አድርጎ ያሳያችሁ የሆነ ፖይንት እንድትይዙበት ነው። ምክንያቱም ይሄ ሼክ የተናገረው ነገር አለ፣ አደገኛ የሆነ ንግግር ማለት ነው። ማለት አስተምሮቱ ራሱ ከምን የመነጨ እንደሆነ ይሄ በጀነት እንዲያለ ይሄ ያለ ምናምን የሚለው ነገር ከአምላካዊ ያልሆነ ነገር እንደሆነ የሚያሳይ ቃል ተናግሯል። አዳምጡት አንዴ። ራጁል ሙጠሃራ ነው ያለው። እንዲሁ ለወንዶቹ እንዲህ ተቀማጥለዋል፣ እንዲሆኑ እንጂ ተብሏል። ሴቶቹስ ምን አላቸው? ሴቶቹ ሑር ዐይን አላቸው። እዚያ ወንዶቹን ስለ ጂሃድም ሲያባብላቸው ሲያግባባቸው በሑር ዐይን ይላል። እኛ ጋር እንዲያው ሴቶቹ አይነሳልንም እያሉ ነቢዩ መሐመድ ወንዶችን ሲያባብል ምን እያለ ነው? ለጂሃድ ለጦርነት ማለት ነው። ሲያባብላቸው ምን እያላቸው ነው የሚያባብላቸው? እንደው በጀነት እንዲያለላችሁ የሚልን ተስፋ ይሰጣቸዋል የሚል ነው። ይህንን ተፍሲር ሱረቱል አልአዕራፍ የዘረፋዎች ምዕራፍ 8 ቁጥር 1 ላይ ያለውን የዚሁ ሰውዬ ቁርአን ነው። በነገራችን ላይ ሼክ መሐመድ ዘይን የጻፈውን ቁርአን ነው። ካያችሁት ሱረቱል አልአዕራፍ ማለት ነው የዘረፋዎች ምዕራፍ ቁጥር 1 ተፍሲሩን ስትመለከቱ ለምንድን ነው የዘረፋዎች ገንዘብ የአላህና የመልእክተኛው ነው የሚለውን አልሱዩጢና አልዋሂዲ ሲያብራሩ እንዲላል። በጦርነት ከተማረኩ ገንዘቦች ምዕራፍ ይላል። አሁን ወጣቱ በምን ያህል ነገር ምን አይነት ተስፋ ሲያገኝ እንደሚነሳሳ ለማሳየት ያህል ነው። በጦርነት ከተማረኩ ገንዘቦች ምዕራፍ አንደኛው አንቀጽ የወረደበት ምክንያት አለ። ይህ ምዕራፍ በሙሉ የወረደው በበድር በዘመቻ ላይ በተማረከው ንብረት ምክንያት ነው አለ። የበድር ዘመቻ ዕለት ነብዩ መሐመድ ከጠላት ጦር አንድ ወታደር የገደለ የሟችን ልብስና ትጥቅ ይሸለማል። ምርኮም እያመጣም ከምርኮ የሚገኘውን ቁሳቁስ በሙሉ ለማረከው ሰው ስጦታ ይበረታታል በማለት ሲያውጁ አለ ነብዩ መሐመድ ሄዳችሁ ተዋግታችሁ የተዋጋችሁትን ሰው ንብረት ለራሳችሁ ትወስዳላችሁ በማለት ሲያውጁ ወጣቶቹ የሙስሊሙን ሰራዊት ሞራላቸው ተነሳሳና ወደ ጦርነት ዘልቀው በመግባት ጠላትን መግደልና መማረክ ላይ ተረባረቡ ይላል። በደንብ አስተውሉ። የወጣቶቹ ሞራል የተነሳሳው ምን ሲባሉ ነው? እናንተ እኮ የዘረፋችሁትን ገንዘብ ወይም ደግሞ የያዛችሁትን የማረካችሁት ገንዘብ እናንተ ናችሁ የምትወስዱ ሲባሉ ይሄኔ በሞራል ተነሳሱና ወደ መግደል ተረባረቡ ማለት ነው።
አሁን የመጀመሪያውን ቪዲዮ ካያችሁ ለጂሃድ ሲያባብላቸው እናንተ እኮ የሆረ ላይን ሴቶች አሏችሁ እንዲያሏችሁ በማለት ለወንዶች ተስፋ እንዳላቸው ይናገራል። እኛ ሴቶች ምንድነው ተስፋችን ብለው የጠየቁበት ፖይንት ምንድነው? እነዚህ ወጣቶች ራሱ በዘመኑ የነበሩ ወጣቶች እንኳን ወደ ጦርነት ሲሄዱ የሚሰጣቸው ተስፋ ምንድነው? እናንተ እኮ ከሞታችሁ በኋላ ሴቶችን ትሸለማላችሁ፣ እዚህ ምድር ላይ ያለው ነገር እኮ ሁሉ ነገር በጀነት አለ፣ ችግር የለም የሚል ብልጭልጭ የሆነ ተስፋ ማለት ነው እየተሰጣቸው ነበረ ወጣቱም የሚዘምቱት። ይህንን ነገር ስታዩት ከሰው የመነጨ እንጂ ከአምላክ ያልሆነ እንደሆነ ከሼኩም ንግግር እንመለከታለን። ምክንያቱም ነቢዩ መሐመድ እንደው ለጂሃድ ሲወጡ ተስፋ ብሎ የሰጣቸው ለወንዶቹ ምንድን ነው ይላል ራሱ ሼኩም ሲናገር እንደው ሴቶች የሆረ ላይን ሴቶች አሉ የሚል ነው። ይህንን የቁርአን አያ ስትመለከቱት ደግሞ እነዚህ ወጣቶች ሆ ብለው የተነሱትና ሞራላቸው የተነሳሳው በምንድን ነው? ገንዘብን ዘርፋችሁ ለራሳችሁ ትወስዳላችሁ፣ የማረካችሁትን ገንዘብ ለራሳችሁ ትወስዳላችሁ ሲባሉ ተነሱ ማለት ነው። ወደ ጦርነት ሆ ብለው እንደተነሱና ሞራላቸው እንደተነሳሳ ይነግረናል። ከዚህ የምንረዳው ምንድን ነው? ይሄ ከአምላክ ያልሆነ መገለጥ እንደሆነ ይሄ መለኮታዊ መገለጥ እንዳልሆነና ልክ ቅዱስ ጴጥሮስ እንደተናገረው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን ኃይልና መምጣት አሳወቅናችሁ እንዳለው ይሄ በብልሃት የተፈጠረ ተረት እንደሆነ ይቅርታ አድርጉልኝና ለአማርኛ ሰዎችን የመሸንገል አይነት ሰዎች ተስፋ አድርገው ይሄንን ነገር ወደሚፈልገው ዓላማ እንዲሄዱለት የተደረገ እንጂ አምላካዊ መገለጥ እንዳልሆነ ግልጽ የሆነ አስተምሮና ግልጽ የሆነ ከሼኮቻቸውም አነጋገር የምንረዳው ከተፍሲሮቻቸውም ከቁርአኑም እንደተረዳ ነው ማለት ነው። ይሄን ለማሳየት ነው። ቃለ ሕይወት ያሰማልን ነበር። እናመሰግናለን ስላደረጋችሁት እንትን። አሁን መተኛት ትችላለህ። ኦኬ ዮሐዴም ጠፋ። እናመሰግናለን። ዮሐዴ ጠፋ። እናመሰግናለን። እግዚአብሔር ያክብርልን እናንተንም። እንግዲህ ጋይስ ዛሬ ስለዚህ ያየነው የተስፋችን ላይ ነው፣ ወደፊት ተስፋ ላይ ነው የተወሰነ ያወራ ነው። ቀጣይ ጌታ ቢረዳን ደግሞ የዚህ አይሻ ምናምን ጉዳይ ላይ ከመቤታችን ጋር የሚነጻጸር ነገር አለ ወይ የሚለውን ለማየት የምንሞክር ይሆናል። ለዛሬው ግን ይበቃናል። እናንተ ሰዎች